ያልታረሙ የፍቅር ታሪኮች የሚል መጽሐፍ ቅዳሜ ይመረቃል የሚል መረጃ ደረሰኝና ተጋበዝኩ። ለመሄድም የከጀልኩ ይመስለኛል። የብርቱካን ሚደቅሳን ነበር መጀመሪያ የሰማሁት። የብርቱካን ሚደቅሳ ስካይላይት የተዘጋጀው መርሃ ግብር ላይ እሄዳለሁ ብዬ አስቤ ነበረ፣ ግን የተጨናነቀ መርሃ ግብር ስለነበረኝ ሳልሄድ ቀረው። በአርትስ ቲቪ ላይ ትላንትና ከአዜብ ወርቁ ጋር የነበራትን የቆይታ እና መጽሐፉ ላይ አርታያን የነበሩትን ሰዎች ያቀረቡትን የተወሰኑ ክፍሎች ሰማው። ጠብቄ ነበረ እስከ ፍቅር ታሪኳ ጋር የተገናኘ ከልጇ አባት ጋር የሆነ የተያዘ ነገር ትነግረን ይሆን ብዬ ነበር። ለምን በምርጫ 97 አካባቢ ከዛ በኋላ በፍርድ ቤት ብቻ በውጣ ወረዱ በእስር ቤት ሳለች ስለ ልጇ ስታወራ በኢንተርቪዎቹ በሆነ አጋጣሚ የሰማሁ ይመስለኛል። እና ከዛ ውጭ የተለየ ነገር አልሰማሁም። አሁንም በኢንተርቪዋ በነበረው ከአንድ ሰዓት በላይ የሆነ ቆይታ የሰማሁት ነገር ከአዜብ ወርቁና ከብርቱካን ሚደቅሳ የሰማሁት ነገር የፍቅር ታሪክ ሳይሆን ስለ ልጇ ብቻ ነው ስታወራ የነበረው። በፈረንሳይ ለጋሲዮን አካባቢ በነበሩ ልጆች ላይ የነበራትን ቆይታ ስለ አድባር አበበ ባልቻም ያነበበው ስለ ተለያዩ የዛን ዘመን የዚህን ዘመን የአካባቢውን ገጽታ የፈረንሳይ ለጋሲዮን ሊገልጽ በሚችል መልኩ የቤተሰቡን ሁኔታ ያንን የእናቷን የተለያዩ ነገሮችን ሊገልጽ በሚችል መልኩ አንብቧል። ከነዛ ውስጥ የፍቅር ታሪክ ያየሁት እናቷና እሷ መካከል ላይ የነበረው ነው። ግን ያው ጾታዊ የፍቅር ታሪክን ብዙ የሚጽፍ ሰው አላየውም። በሆሊውድ ፊልሞች ላይ ነው ስኩል ላይፍ በሚል ብዙ ምናየው። በእኛ ሀገር ኤሌመንተሪ ላይ ብዙ የሚተረኩ ሊነገር የሚገባቸው የፍቅር ታሪኮች አሉ። በሃይስኩል ደረጃም እንደዛው፣ በዩኒቨርሲቲ እና በኮሌጆች ላይም ብዙ አለ። ሰው አይደለም ጾታም እንደሰጠን ስለማናቅ በሃይስኩል በኤሌመንተሪ ዩኒቨርሲቲ ደረጃ ጾታችን ወንድ አድርጎ የፈጠረን ሴት አድርጎ የፈጠረን ወይ ኢቮሉሽን ነው ብለን አናምንም፣ ወይ ክሬተር አለ ብለን እንደ ክሪኤሽኒስት አክት አናደርግም። ያው ምን ሆነ መነሁለል ነው የሚባለው ብዙዎቻችን በቅዠቱ ውስጥ እዛና እዚህ በመዋለል ውስጥ የምንገኝበት አማካሪ የሌለበት ቦታ ስለሆነ ይሁን አይሁን አላቅም፣ ብቻ ያልታረሙ የፍቅር ታሪኮች ብለው መጽሐፉን አምጥተውታል። ስናነበው የተለየ መረዳት ሊኖረን ይችላል። ያልታረሙ ግን የተባለበትን ምክንያት ደራሲ ዮርዳኖስ አልማዝ ዘይፉ የብራና መጽሐፍ ክበብ መስራቾች ከነበሩት ጁፒተር ሆቴል ይደረጉ ከነበሩት ውስጥ እሱ የጀርባ ሽፋን ላይ ሀሳብ ሰጥቷል። በሰባዎቹና በሰማኒያዎቹ ውስጥ ዩኒቨርሲቲ ላይ ከነበሩ አስተማሪዎች በተለያየ ምክንያት ካላረሟቸው የመጽሐፉ ማዘጋጆች ከላይ ከጀርባው ሽፋን ላይ የተወሰነ ሀሳብ ከመጽሐፉ ያወጡ ይመስለኛል። እሱም ላይ እንዳነበብኩትኝ ምንድን ነው የሚለው ሌሎቹ ትምህርቶች የሚያርም አላቸው፣ ደረጃ የሚሰጣቸው አለ፣ ኤቢሲዲ የሚላቸው አለ፣ ከ100 70 60 50 80 90 100 ከመቶ የሚላቸው አለ፣ ኤፍ ፌል አድርጓል የሚላቸው አለ። የፍቅር ታሪክ ግን በዩኒቨርሲቲም በተለይ በአስመራ ዩኒቨርሲቲ ላይ እንደዚህ ግሬድ የሚሰጣቸው አልነበሩም። እና በሰባዎቹና ሰማኒያዎቹ ውስጥ የፍቅር ታሪኮች በአስመራ ዩኒቨርሲቲ ምን ይመስላሉ የሚለውን ጓደኛ ማቾች የሆኑ ደራሲያን የጻፉት የሚገርም መጽሐፍ ነው። ወዳጆች እንዲተባብረው ስለ ፍቅር ታሪክ ሲያወሩ በጣም ደስ ይላል። እንደዚህ አይነት መጽሐፍ ላይ መገኘት የራሱን የቻለ ጥሩ ነገር ያመጣል። ከጸሐፊዎቹ መካከል አንድ ማውቀው ሰው ስላለ ነው የተጋበዝኩትኝ እና ቀድሜ የዛሬ ሳምንት አካባቢ ልሰማ የቻልኩትኝ በመስማቴ ለዚህም በመብቃታቸው ወደ ህትመት ደረጃን በመድረሳቸው በጣም ነው ደስ ያለኝ። ስላልጠበቅኩኝ የሚጻፍ ነገር ማአት ስላለ ሰው ይጽፋል ብዬ አስብ ነበረ። ብርቱካን ለምን ከዚህ በፊት እንዳልጻፈች አዜብ ወርቁ እኔ ልጻፍ የሆነ ነገር ልስራበት ታሪክሽን ስትላት እንዲህ ብላ አሁን ለምን ብላ የጠየቀቻትን ሰምቻለሁ። ያው ለሁሉም ጊዜ ያለው የሚባል ነገር አለ። ዞሮ ዞሮ ምድራችን ልንኖርባት የመጣ ነው። የሚነገር ነገር እያንዳንዱ ሰው አለው። በአካባቢው በተለይ የተኖረ ህይወት ብዙ የሚነገር ነገር አለውና የሚወራ ነገር ስላለው በኢትዮጵያችን ብዙ ፍቅር ጉድለት ይታያል። በእርግጥም አራሚ የሚፈልጉ የፍቅር ታሪኮች የፍቅር ህይወቶች አሉ። አንድ ወዳጄ ሚሊዮነር ከሆኑ ወዳጆቼ ጓደኞቼ የልጆች አባት መካከል ከሆነው እሱ ጓደኛዋን በትምህርት ቤት ነው ያገኛት። በትምህርት ዓለም ነው የተገናኙት። እኔም ቀላል የማይባል አጋጣሚ ያላቸው ብዙ ሰዎችን አውቃለሁ። ተማሪዎቻቸውን ያገቡ የልጆች አባት የሆኑ በተለያየ መልኩ እንደዚህ አይነት ህይወት ያላቸው አብዛኛው በትምህርት ቤት ታሪክ ውስጥ ብዙ አሉ። ባለፈው ነጻነት ወርቅነህም ካረፈ በኋላ ከሚለቀቁት ብዙ አጫጭር ቪዲዮዎች መካከል ዛሬም እንኳን የሚያምር ነገር አይቻለሁ። በስንቱ ከአለማየሁ ታደሰ ነው የሚባለው አክተሩ ከእሱ ጋር የምትሰራዋን ልጅ ለምንድን ነው ያላገባሽው የሚል አይነት ነገር ሲጠይቃት ልጆችሽ ደህና ናቸው እንዴት ነው ይህ ማ ልጅ የአለማየሁ ታደሰ የበስንቱ ነው አላት። በቪዲዮ ነው እኔም እኮ እየተሳሳትኩ ያገባው ሁሉ ይመስለኛል እንኳን ማርያም መርጭሽ አይነት ጥያቄ በየመንገዱ ይደርሰኛል እና የምር በልጆች ምክንያት ዋጋ የከፈልኩ መስሎ እየተሰማኝ ነው ስትል ድረስ ደርሳለች። ይህ ሁሉ ምንድን ነው እኔ ድራማውን ስለማላየውም ስላልተከታተልኩትኝም ሊሆን ይችላል። ዞሮ ዞሮ ነጻነት ወርቅነህ ሲጠይቅ ከሰማሁት ነው። እቺ ሰሞ ዛሬ ያየኋት ነች። ባለፈው ግን አስተማሪዎች የተጋቡ ባልና ሚስቶችን ኢንተርቪው ያደረገውን ሰምቼ ነበረ። እንዴት እንደተተዋወቁ የት እንደተተዋወቁ ትምህርት ቤት ላይ በአስተማሪነት ደረጃ ሳሉ የተዋወቁ እንደሆኑ ከሱ አይቻለሁ።
ብዙ ስኬታማ የሆኑ ወይ መታረም ያለባቸው ለትውልድ የሚጠቅሙ ብዙ የፍቅር ታሪኮች አይነገሩንም። ይህ ደግሞ መጽሐፍ ቅዱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የፍቅር ባለቤት የሚባለው ዓለማትን በፍቅር የሰራው ሰው ላይ ብቸኛው ዓላማው ፍቅር የሆነው ፍጥረታትን ሁሉ ለሰው ልጅ እንዲመቸው፣ እንዲደሰትበት፣ እንዲዝናናበት፣ እንዲጫወትበት፣ እንዲደሰትበት ነው እንጂ እንዲያዝንበት፣ ስርዓትና ሕግ እንዲጥስበት፣ ያልታረመ መረን የለቀቀ እንዲሆንበት አይደለም የፈጠረውና የፍቅር አምላክ ነው ያለ። በመጨረሻው ዘመን አካባቢ ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። ልጆችና ወላጆች በልጆች፣ ጎረቤቶች፣ ወንድምና እህት እንደዚህ አይግባቡም። ከምን የተነሳ ነው? ከአመፅ። አመፅ ምንድን ነው? ማመፅ ምንድን ነው? የተፈቀደን አለማድረግ፣ ያልተፈቀደን ማድረግ ማመፅ ነው። አልፈልግም ብሎ ተቃራኒውን አቅጣጫ መፈጸም። ተቃራኒውን ነገር ደግሞ መፈጸም ማለት በፈቃደኝነት የባቢሎናውያንን ህይወት መምረጥ ማለት ነው። ባቢሎን በሳሎን የሚለው ድራማ አሁን ይመጣል ማለት ነው። በሳሎንህን፣ ቤትህን፣ መኖሪያ ቤትህን የጸብ፣ የግጭት፣ ያለመስማማት፣ ያለመግባባት ምክንያት ማድረግ ማለት ነው። ፍቅር ደግሞ ለዚህ አይመችም። ስለዚህ አመፅ በበዛበት ቦታ ፍቅር ሊገኝ አይችልም። ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች ያለው መድኃኔዓለም ኢየሱስ ክርስቶስ ትንቢቱ እየሰራ በእኛ ዘመን በብዙ ቦታ ላይ አመፅ ከመብዛቱ የተነሳ የፍቅር እጦት ይታያል። በአማራ፣ በኦሮሚያ፣ በትግራይ፣ በኤርትራ፣ በሶማሊያ፣ በአፋር፣ በጭንጋ፣ በአዲስ አበባ፣ በዙሪያ በመላው ኢትዮጵያ ውስጥ በዓለማችን ላይ የፍቅር መብዛት፣ የልጆች ደስታ፣ የዓለማችን የተረጋጋ ህይወት አይደለም እናየው። ከዕለት ዕለት፣ ከጊዜ ጊዜ፣ ከወቅት ወቅት እያለፍን የምንሰማው በጣም ደስ የማያሰኙ ነገሮች ነው። ይልቅስ በቀበሮ ሜዳ የተሰደዱ ከቤኒሻንጉል፣ ከወለጋ፣ ከተለያዩ የኦሮሚያ ክልሎች የተፈናቀሉ አማራ በመሆናቸው ኦርቶዶክስ በመሆናቸው ቀበሮ ሜዳ ላይ ወደ 2000 ነን ብለው የተሰደዱ ሰዎች የዋልድባ ገዳማውያን ከትላንት ወዲያ ዘመድኩን በቀለ ባሰባሰበላቸው 30-40 ሚሊዮን ብር በሚሞላ የገዳም እርዳታ ገንዘብ ላይ እኛም ካገኘነው እንስጣችሁ ብለው ሄደው ሲሰጧቸው አይ አንፈልግም፣ ከኛ የባሰ ችግር ውስጥ ናቸው ያሉ ተባብለው ሁለቱ የተጋገዙበት ነገር እና የተረጂዎች ሆነው አንቀበልም ያሉበት ነገር ቀበሮ ሜዳ ላይ ያሉት ምስኪን ህብረተሰቦች በጣም ወደ 2000 አካባቢ ሙስሊሞች አሉበት፣ ፕሮቴስታንቶች አሉበት፣ ኦርቶዶክሶች ናቸው የሚበዙት እና እነዚህ ሁሉ የአማራ ተወላጆች ናቸው። ግን ሁሉም እስካሁን ድረስ በገባኝና እነዚህ ሁሉ ምንድነው ስቃይና መከራ ችግር ውስጥና ፈተና ውስጥ ናቸው ያሉት በቀበሮ ሜዳ ላይ እና መንግስት ያለ እስከማይመስል ድረስ በአማራ ክልል በኢትዮጵያ ምድር ላይ ፍትሐዊነት እስከሌለ ድረስ በወር 15 ኪሎ እየተሰጠው ለአንድ ቤተሰብ ይኖራል። ይሄ እንግዲህ እግዚአብሔር ጨክኖ አይደለም ለእኛ መፈራረጃ የሆኑበት ዘንድ ሰማናቸው። እንግዲህ ምን እናድርግ? አሁንም አሰባስቦ የእርዳታ ድርጅቶች ሊሊ በላይ የምትባል ሰው እየረዳቻቸው እንደሆነ አስባለሁ። አሁን ሊሊ ፍቅር አይኖራትም ብዬ አላስብም። ዘመድኩን ፍቅር ያጣል ብዬ አላስብም። የዋልድባ ሰዎችን ፍቅር ያጣሉ ብዬ አላስብም። የቀበሮ ሜዳ የተበተኑ ሰዎችን ፍቅር አጥተዋል ብዬ አላስብም። እና ለምን ህይወት ባለበት ቦታ ላይ ፍቅር አለ፣ አመጽ ባለበት ቦታ ላይ ግን በቁም መሞት ነው ያለውና ያልታረመው የፍቅር ህይወታችን ካለ ሊታረም ነው የሚገባው። እንግዲህ ከመጽሐፉ ስላላነበብኩት ሽፋኑን ያየሁት የሽፋኑ ላይ ተነስቼ ነው ይሄን መናገር ያለሁት። መጽሐፉን ቅዳሜ እድል ገጥሟችሁ ሁኔታው ተመቻችቶላችሁ ያላችሁ በብሔራዊ ቤተ መጻሕፍት ሆነ ዘክር በአዲስ አበባ ውስጥ ላላችሁ ቅዳሜ ወደ 4 ጸሐፊዎች ይመስሉኛል ሽፋኑ ላይ እንዳየሁት ወደ 4 ጸሐፊዎች አሉ። እኔ ከአራቱ አንዱን ነው ማውቀው እስካሁን ድረስ ባለው። ምናልባት ከተገኘሁኝ ከአራቱ ውስጥ ሌላ ተጨማሪ ማውቀው ሰው መኖር አለመኖሩን ደግሞ የዛን ቀን የማየው ይሆናል። እና አስመራ ለኢትዮጵያ ምን እንደነበረችም እግረ መንገድ የሚያስተሳስረን ከአክሊሉ ሀብተወልድ ጥረት ውጪ ይሄ የፍቅር ታሪክም የሚነግረን ነገር ይኖር ይሆናል። ኤርትራና ኢትዮጵያ ሁለት የተለያዩ ክልሎች ሁለት የተለያዩ ሀገሮች ሆነው ባሉበት በአሁኑ ሰዓት ህዝቦቹ ላንለያይ በተለያየ መልኩ ተቆላልፈን ተሳስረን ሳለን አሁን ለኔ ቤተሰቤ ኤርትራዊ ያለች ያጎቴን ልጅ አግብታ የምትኖር 2 ልጅ ወልደው እንዴት ጓደኞቼ ናቸው 2 ልጆችና አዎ ለኛ ኤርትራውያን ወዳጆች አሉኝ። አብረን ያደግናሉ። በትምህርት ቤት አብረን የተማሩ አሉ። በተለያየ ቦታ ከኤሌመንተሪ ጀምሮ አብረን የተማሩ ኤርትራውያን አሉና ላንለያይ ተለያይተን እዚህ ደርሰናል። በሃይማኖት በተለያዩ ጉዳዮች ላይ ተሳስረን እነ አክሊሉ ሀብተወልድ የጣሩት የለፉበት የደከሙበት ድካም መና የቀረ እስኪመስል ድረስ ሆኗል። ነገር ግን ፍቅር በሌለበት ደስ አይልምና ስለ ፍቅር ሊወራ ይገባል። ስለ ፍቅር ሊነገር ይገባል። ስለ ፍቅር ብዙዎቻችን ልንሰማ ይገባልና ስለ ፍቅር ማወቅ አለብን፣ ግዴታ ነው። ምክንያቱም ያለ ፍቅር ህይወት ያስጠላል። ልክ ምግብ ያለ ማጣፈጫ ያለ ወሬ ትዳር እንደሚያስጠላው ቤተሰብ ውስጥ ያለ ንግግር መኖር እንደማይቻለው ሰው ገዳም ነው ያለ ንግግር ሊኖር የሚችለው። ቤተሰብ ውስጥ የግድ መነጋገር ያስፈልጋል። ለመነጋገር ደግሞ ብዙዎቻችን ትዕግስት፣ መግባባት፣ መደማመጥ፣ ጆሮ መስጠት፣ ልቦናን መስጠት፣ ፈቃደኛ መሆን የለምና በዚህ ቦታ ላይ መታረም ያለበት ብዙ ነገር አለ። ከመጽሐፉ የምንማረው ነገር አብረን የምናየው ነው። ምክንያቱም የመጽሐፉ ጻፊዎች 70ዎቹና 80ዎቹ ውስጥ ኮሌጅ የነበሩ ከሆኑ አሁን ማለት ከ35 ዓመት በኋላ ማለት ነው ይሄን እየነገሩን ያሉ። ስለዚህ እነሱ ትልቅ ሰዎች ሆነዋል። ስለዚህ ምን ማለት ነው ለኛ በተለይ ከኔ በታች ላላችሁ ሰዎች በጣም ብዙ የሚጠቅም የፍቅር ታሪክ ይኖረዋል ማለት ነው። በኮሌጅም በሃይስኩልም በኤሌመንተሪም አስተማሪ የማያርማቸው የፍቅር ታሪኮቻችን መስመር እንዳይስቱ ወደ ስድነት እንዳያወጡን የሚጠቅም መስሎ ይሰማኛል። እኔ እስከማውቃት
እስከማውቀው ድረስ አንደኛው ደራሲ በጣም ጥሩ አቋም ያለው አመለካከቱ የሚማርከኝ ደስ የምሰኝበት ነው። እስቲ በዚያ ወቅት የምናየው ይሆናል። ከመጽሐፉ በኋላ የምናገረውን እናገራለሁ፣ የታሰማኝ ነገር እናገራለሁ። ነገር ግን በዚህ አመፃ በበዛበት ሰዓት ስለ ፍቅር የሚያወራ አንድ መጽሐፍ መገኘቱ በጣም ደስ ይላል እና ወንድም እህቶቼ በያላችሁበት ስለ ፍቅር ማሰብ ያስፈልጋል። ከአመፅ መራቅ፣ ከክፉ ሽሽ ሰላምን ሻ ተብሏል። ምክንያቱም ወደ እግዚአብሔር ቀረቡ ወደ እናንተም ይቀርባል፣ ከሰይጣን ሽሹ ነው የተባለው እና ከክፉ ሽሽ ሰላምን ፈልግ። ሰላም ባለበት ፍቅር አለ። ትዕግስት፣ ደስታ፣ ሰላም ሊገኙ የሚችሉት ፍቅር ባለበት ቦታ ነው። ፍቅር በሌለበት ቦታ ላይ ድህነት፣ ችጋር፣ ምቀኝነት፣ መበላላት፣ መነካከስ፣ መጠፋፋት ነው የሚኖረው እና ስለ ፍቅር አብዝተን ልናስብ ይገባናል። ዓለማት የተፈጠሩት በፍቅር ነው። የመቀመሚያቸው ፍቅር ነው። አተሞች፣ ሞለኪውሎች፣ ሃይድሮጅን ቦምብ፣ ናይትሮጅን ቦምብ ምናምን ላቸው ነገሮች ሁሉ አተም ስላለ ነው። አተም እርስ በርስ ኤሌክትሮን ከፕሮቶን ከኒውትሮን ጋር ተያይዞ ያለው ያስተሳስራቸው የፍቅር ፈጣሪ በፐርፌክት ዲዛይነር ወይም በኢቮሉሽን ቋንቋ መመሪያ ያደርጋል አበጋዝ ባሳተመው ሁላችንም ልናነበው በየቤታችን ሊኖረን የሚገባው በተለይ በዩኒቨርሲቲ ስለ ሃይስኩል ስለ ትምህርት የምናወራ ሰዎች በዚህ ዘመን በተለይ በየቤታችን ሊኖር ይገባል ብዬ የማስበው ነው። በተለይ ለክርስቲያኖች በጣም እጅግ በጣም አስፈላጊ መጽሐፍ ነው ኢቮሉሽን። ለነገር ግን ለክርስቲያኖች ብቻ አይደለም። ዝግመተ ለውጥ ብሎ ዳርዊን ያሳሳተው ብዙዎችን ስለሆነ ሙስሊሞችም ፕሮቴስታንቶችም ማንኛውም ሊያነበው ይገባል። በቤቱ ቁጭ ብሎ በተለይ ልጆቹ እንዳይንጋደዱበት፣ ፍቅር እንዳያጡ፣ አመፀኞች እንዳይሆኑ፣ ከሰላም እንዳይጋጩ፣ ተስፋ እንዳይቆርጡ በምድር ላይ ፍቅር ያስፈልጋል። ለዚያ ደግሞ የዳርዊን አይነት ኮተት ትምህርቶች ከትምህርት ዓለም ላይ ሊወገዱ ይገባል። ትክክለኛ ሳይንስ ነው ልንማር የሚገባን። በዛው ልክ ሃይማኖታዊም ነገሮች መስተካከል አለባቸው። የፍቅር ታሪካችንም ሰላማዊ ሊሆን ይገባል። እጅ ከሚል እንጨት ካለ ደስ ከማያሰኝ ለልጆች ሊነገር ከማይበቃ ብዙዎቻችን ካደግንበት እኔን ጨምሮ ብዙዎቻችን ካልተቋደስ ነው የሰላማዊ ያልሆነ የፍቅር ህይወት ውስጥ ነው የወጣ ነው ብዙዎቻችን። እኔ በዛ ውስጥ ነው ያለፍኩት። ስለዚህ አሁንም ብዙ በእንደኔ ያላችሁ የምትሰቃዩ በቤተሰብ ችግር ያለባችሁ ትኖራላችሁ። ለምሳሌ ሳስጠናት የነበረች የመሰለቻች ቆንጅዬ ልጅ የዛሬ ስንት ዓመት 20 ዓመት አካባቢ አሁን ትልቅ ቦታ ደርሳ ሊሆን ይችላል። በአባቷና በእናቷ መካከል በነበረ የሃይማኖትም የፍቅር ጦትም የሃይማኖት ውለትም አንዱ ሌላ ሃይማኖት ተከታይ አንዱ ሌላ ሃይማኖት ተከታይ ሆኖ ቤት ውስጥ በተፈጠረው ችግር አስጠና ተብዬ ሄጄ ላስጠናት ነበር። ያችን የመሰለች አበባ የሆነች ልጅ በጣም የምታሳሳ የምታጓጓ ዋጡኝ የምትል ልጅ በዛ ስራዎች ውስጥ በነበረችበት እድሜ ላይ ትምህርት አደንዟት አይደለም አይምሮ አልሰራ ብሎ አይደለም በፍቅር ጦት ነው የተቸገረችው እና ያንን ለምታዘብ ችያለሁ። ፍቅር ያስፈልጋል። ፍቅር የሚያስፈልገው እኮ የግድ ኮሌጅ ላይ አይደለም። መጽሐፉ ያልታረሙ የፍቅር ታሪኮች የሚለው የአስመራ ዩኒቨርሲቲን ታሪክ ነው። ነገር ግን ያልታረሙ የፍቅር ታሪኮች በየሰፈራችን በየአካባቢያችን በየቤታችን አሉ። ለዚያ የሚጠቅም ግብአት ከመጽሐፉ የምናገኝ መስሎ ይሰማኛል። መጽሐፉ እንደዛ አይነት የሚጠቁም ነገር አለው እና ምን ለማድረግ ነው ምን ለማለት ነው የፈለኩት? አመፃ በዝቷል፣ ፍቅር ቀንሷል እና እያንዳንዳችን ደግሞ በየበኩላችን የየድርሻችንን የጎደለብንን ፍቅር ለማግኘት ከአመፅ መራቅ፣ ከክፉ መሸሽ፣ ሰላምን መፈለግ፣ ወደ በጎ ነገር መምጣት ያልዘራነውን ልናጭድ ስለማንችል ያልኮተኮትነውን ያላረምነውን ያልተንከባከብነውን ነገር ልናገኘው አንችልም። አረም ይወጣበታል። መጣላት፣ ግጭት፣ ነውር፣ ክፋት፣ መበላላት ይወጣበታል እና ያንን ነገር ማስተካከል ከፈለግን ትክክለኛ እርምጃ ወስደን ከአመፅ በመራቅ ሰላማዊ ነገር በማድረግ በመደማመጥ በመግባባት የታረመ ደስ የሚያሰኝ ለትውልድ አርአያነት ያለው የፍቅር ታሪክ ልንመሰረት ይገባል ለማለት ነው። በዚህ መጽሐፍ ተነስቼ ይህን ያልኩት ለጻፉት ሰዎች እግዚአብሔር ያክብራቸው። ሌሎች ሰዎች እንዲጽፉ ማነሳሻ ይሆናል። ወደፊት ሌላ አስደማሚ የሆኑ ግብአት ያላቸው ከተለያዩ ዩኒቨርሲቲዎችም ከተለያዩ አካባቢዎችም ከሃይስኩልም ከኤሌመንተሪም የፍቅር ህይወት የሚያስቀና የፍቅር ህይወት ያላቸውና አስተማሪ የሆነ የፍቅር ታሪክ ያላቸው ሰዎች ያስፈልጉናል። ምክንያቱም ዘመናችን በፍቅር እጦት እየቀወስን ብዙ ሰዎች እየተቸገሩ ያሉበት ነው እና ቅመም የመኖራችን ቅመም የዚህ ምድር ቅመም ደግሞ ፍቅር ነው እና ክርስትና ጨው ነው የሚባለው ለምንድን ነው? ክርስትና የፍቅር ሃይማኖት ስለሆነ ነው። ፍቅር ባለበት ደግሞ እግዚአብሔር አለ፣ እግዚአብሔር ባለበት ሰላም አለ፣ ሰላም ባለበት ደስታ አለ፣ ደስታ ባለበት መተዛዘን፣ መደማመጥ፣ መግባባት አለ። በዚያ ቦታ ላይ ልማት አለ። አለዛ ድንጋይ መከመር፣ ንብረት ማሰብሰብ፣ ስግብግብነት፣ ምቀኝነት የክፋት ሁሉ ምንጭ ሆነ ከዛ ራስን ወደ ማጥፋት የሰዎችን በጣም መርዘኛ መሆንና ሴረኛ መሆን ነው የሚኖረው። ከዛ ይጠብቀን ዘንድ የእግዚአብሔር ቅዱስ ፈቃዱ ይሁን። ለተፈጠርንበት ዓላማ ኖረን ፍቅር ዘርተን ፍቅር ሰብስበን ፍቅር አጭደን በፍቅር ለመኖርና በፍቅር ለማለፍ እንዲያበቃን የእግዚአብሔር አምላካችን ቅዱስ ፈቃዱን ይችን መልእክት ካስተላለፍኩኝ ይበቃኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። እናንተስ ግን ምንድን ነው የሚሰማችሁ? ፍቅርን ያቀዘቀዘው አመፅ አይደለም ወይስ ምንድን ነው? ወይስ በድብቅ ዝም ብሎ ባለመግባባት ውስጥ ፍቅር ዝም ብሎ ይኖራል? ምንድን ነው የሚታያችሁ? እኔ ታየኝን ያካፍልኳችሁ። መልካም ጊዜ ይሆንላችሁ። ይመቻችሁ። አትጥፉ።